Hello guys, እንዴት ናችሁ? This is Kevin Mikala. Welcome to the Black and Zerbudu YouTube channel. Guys, subscribe እያደረጋችሁልኝ ማለት ነው። በእናታችሁ subscribe አድርጉልኝ። ልብላበት ምን አለበት እናንተን እየበላው ልብላበት። እንደን ወደች የለን ነገራችሁ የምፈልገው ነገር ማለት ነው። እንትኑን ማለት ነው ምንድነው የሚባለው? አበሾች እያንጨነቀውና በቃ እንደዛ በወዳዳት ምድር ነው። አሁን ከአበሻ ልትወጣብን ነው። እኔ መቼ እናንተ ጋለኝ ስሜን ባልቀይር ብቀይር የሚቀየር ነገር አለ? በሱ አይነት ምንም ነገር የለም ማለት ነው። እንደን ላስ ደግሞ ለነገራችሁ የምፈልገው ነገር ማለት ለስታናል በቃ ትቻቸዋለሁ ማለት ለብራችሁ ያልሰጥታችሁ ያው ድሮም ከእናንተ ጋር ነበርኩኝ አሁንም አልፈልግም ማለት ነው። እንደን ለነገራችሁ የምፈልገው ነገር ማለት ነው ዳስ ዋይ አሁን ላይ በጣም ስለ ፍቅር ጉዳይ ላይ በጣም ማውራት የምፈልገው ነገር በቃ ያንን ነገር አባቴ እንድደርስልኝ እፈልጋለሁ። ዳስ ዋይ ማለት ነው በውስጥም እንግራለሁ። ዳስ ዋይ በውስጥም ካላነገረው ችግር የለውም በቪዲዮ ላይ ይገራው ማለት ነው። ሁሉም እንዲሰሙት ማለት ነው። ተፈቃሪዎችንም እንዲሰሙት ማለት ነው። እንደዚህ ነገራችሁ የምፈልገው ነገር ማለት በውስጥ አፍቃሪ እኔ ጋር ደግሞ ጅም ብሎ ግድ የሌለውን ሰው የሚመስል ሰው አልፈልገውም ማለት ነው። ለሷ ማለት ነው ሪል መሆን አለበት ሁሉም ነገር ማለት ነው። ሁለተኛ ደግሞ ለነገራችሁ የምፈልገውን ነገር ማለት ነው መጀመሪያ የፍቅር ታሪክ ልነግራችሁ ኤክስ ማለት ነው ዩሮ ምን ያደርገኝ ነበር መሰላችሁ? መጀመሪያ ጊዜ ተገናኘን ጻፍኩለት ምናምን ከዛ አይመልስም፣ ሲደወልለት አይመልስም፣ ሲጻፍለት አይመልስም። በጣም ቤት ምናምን ነገር ነበረው ማለት ነው። ከዛ እንደዛ ሲሆን በቃ ጃስዋይ የራሱ ጉዳይ ብዬ ነበረ የምተወው። ግን ደግሞ እሱ የሚፈልገው ምን ነበር? ጨርቄን ጥዬ ውይ እንድል ነበረ የምፈልገው ማለት ነው። ከዛ ደግሞ እኔ ባደወይ ሲጠጣ ምናምን እረብሸዋለሁኝ ማለት ነው። ባደወይ ምንም ያላቅም ነበር፣ ግን መጠጥ ደግሞ ጃስዋይ ኖርማል ነበር ማለት ነው። መጨፈር ምናምን ነገር ዛይ ምንም እንትን አልነበረን። ግን ደግሞ የምትጨፍር ሴት ላይክ እንደዛ ደህና የሆነ ሴት አትኖርም ማለት ነው። እንደን ላይክ ምንም ነገር እንትን ሳልን ማለት ነው። እንዲሁም በቃ ጭፍራ ቤት ከገባን ማለት ነው በቃ ዱዱዬ ነሽ አንቺ ፊትሽ ምናምን ምንሽ እንደዚህ አረረረ አንቺ ቤት ልጅ ተሆናት አንቺ እንደዚህ ፍቅረኛ ያልያዝሽ ምናምን የሚል ሰው አልነበረም ማለት ነው። በቃ አንቺ ድንግል ኮንሽ አለኝ ማለት ነው። ልጅ በመሬት ላይ በእንትን ነው መቋመው ምናምን አለኝ ማለት ነው። በእንትን ማለት ነው። ከዛ እንደዚህ ብዙ ይወራ ነበረ ማለት ነው። እንደሷ የኔ ምንም ግድ አልነበረኝም ማለት ነው። አሁንም ግድ የለኝም የምላችሁ ማለት ነው። ግድ ስለሌለኝ ነው የእውነት ምን ራሴ ነው የማስበው። ምክንያቱም ፈጣሪ ያያለን ፈጣሪ ብቻ ነው የምፈራው ማለት ነው። እንደን ሁለተኛ ልነግራችሁ የምፈልገው ነገር ማለት ነው ከዛ እንደዚህ ያለ ማለት ነው ለፍቅር የሚጠይቁት እኔ ባዶኝ እንደዛ ነገር አላሰብኩም፣ እንደዚህ ያደርጋሉ ሌላ እንትን ያደርጋል ምናምን ብዬ አላሰብኩም ማለት ነው። እሱ ራሱን ይመስለኝ ማለት ነው። ከዛ የሆነ ነገር ያዘረብኝ ምናምን መሰለኝ ማለት ነው። ልጁ በጣም ያበድኩለት ላይ በጣም ነው በቃ ምን ልበላችሁ ማለት ነው። በቃ እንደዛ አይነት ሞድ አይቻላቅም ነው ዘመኔ። ከዛ ላይክ ደግሞ እኔ አምናለሁ ባይዶ ማለት ነው። ልጁ ወደዛ ሲል ይከተለዋለሁ ማለት ነው። ከዛ ላይክ እኔ ጥያቄ ነው የምጠይቀው ማለት ነው። እሱ ደግሞ ላይክ ጥያቄ ግድ ሳይኖረው ምናምን ይመልስልኛል፣ ያሾፈብኛል ምናምን ነገር ደግሞ ከዛ እንደዛ ብለን ማለት ነው እቤታችን ማለት ነው ካለ አርእስቱ የሚሆነው ማለት ነው አሁን የሚያልቀው በና የአቤታችን ውስጥ ብዙ ጊዜ ማለት ነው ከእህቴ ጋር ማለት ካጎቴ ልጅ ጋር ብዙ ጊዜ ማለት ነው የምናወራው ማለት ነው ስክሪን ላይ ነበረ ማለት ነው። እኔ በጣም ብዙ ጊዜ አቆየሁት ስክሪን ላይ ማለት ነው። አይሰርቱ ጋር አጎቴም አልነበረም፣ ማንም ሰው አልነበረም፣ ላይክ ወንድሜም አልነበረም፣ እኔ ራሴም አልነበርኩኝም ማለት ነው። ከዛ ሁሌም እሱን ፎቶ ነበረ የማደርገው ማለት ነው። ላይክ የሆነ ሌላ ፍቅረኛ ይዤ ነበር ማለት ነው። ሊቢያ ላይ ስክሪን ላይ እሱ ነበረ ማን ነው ሲሉ ማለት ነው ወንድሜ ነው ነበረ የምለው ማለት ነው። የሆነ ታይም ላይ ደግሞ በጣም ያሳቀኝ ማለት ነው። ያውቁታል በጣም ግጥም አድርገው ያውቁታል ማለት ነው ኤክሴ እንደሆነ ምናምን። ከዛ ስክሪን ላይ ያለና ከዛ ምንሽ ነው ወንድሜ ነው
ከዛ ማለት ነው ወንዶች ቀውሌ ወንድሜ ነው እያልኩኝ ነው የምጠቀምበት። የእውነት ግን እኔ የምናገረውን ነገር ይል ነው ብላችሁ ምናምን እንትን አትሉት ማለት ነው። ከዛ የሆነ ደግሞ የአድግራት ልጆች ነበር እና እንደዛ የምትባል ልጅ ነበረች። በጣም ነበር የምትወደው ምናምን የሚዋደዱት አሉ ባይ ዘ ወይ እነሱን ካን ጊዜ ይስጣቸው ማለት ነው። ጓደኞች ነበር እንጂ የምትወደው ምናምን የሚሉት ሲሉ የነበሩት ማለት ነው። ከዛ ማለት ነው እንደዛ ሲሉት ማለት ነው ላጎቴን ቁጭ አድርጋ ነው የነገረችው ባይ ዘ ወይ ማለት ነው። እሷና እንትን የላትም ምስጢር የላትም ባይ ዘ ወይ እንትን አድርጋ ነው ማይክሮፎን አድርጋ ነው የምትናገረው ባይ ዘ ወይ ያለውን ሰው በጣም እንደሰማ ጎረቤት ከቤት አልፎ ገዛ ማለት ነው ውዶችዬ፣ እንደዛ በለን ማለት ነው። ቢኩሬ ይዘ ማለት ከዛ ምን ያደርገኝ ጥሩ ላይክ እኔ ባይ ዘ ወይ ሰዎችን በጣም ያናደዳቸዋል። የእሱ ንግግር ግን በጣም ነው የሚያስቀኝ ማለት ነው። እኔ ላይክ ያምናል በቃ ላይክ እኔም ስለማምን ማለት ነው ተነገርኳቸው በጣም ነው እና የሆነ ነገር የሆነ በቃ እንዳልሆነ ነው የሚያምኑ ሰዎችን አሉ። በቃ አሁን የሆነ ናቆጭ በተሰልክለው ማለት ነው በቃ ልክ ቁጭ እንደል እየመጣ እንደሆነ የሚያስብ ሰው አለ። እኔ ግን የሆነ ቁጭ እንትን ስትለው ግን ለሌላ ነገር አስቦ እንደሆነ አምናለሁ ማለት ነው። ልክ እሱ ምናምን አለና በጣም ነበር የሚያስቀኝ ንግግር ማለት ነው። ላይክ እኔ አይስወርቱ ጋር ላይክ በጣም ትንሽ ጊዜ ነው የምናደደው። የእሱ ንግግር ግን በጣም ብዙ ፐርሰንቱ ነው የሚያናድደው ማለት ነው። ላይክ ጆክ ሁላ ያናድዳል ማለት ነው። እየሳቅሽ ምናምን እኔ ግን እየሳቅኩኝ በጭራሽ አይናድደኝም ማለት ነው። ከዛ ማለት ነው እኔ ባደው እሱ ስለሆነ ሳይሆን ማለት ነው እንደዛ አይነት ሰዎችን በቃ አናድዱኝም ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ላይ በጣም ማለት ነው። ከዛ የሆነ ታይም ላይ ለኔ መልስ አይመልስልኝም። ከኔ ጋር የነበረችው ልጅ ከሷ ጋር ይጻጻፋሉ ምናምን ነገር ደግሞ እኔ መልስ አይመልስልኝም። በቃ አስበኝ ምናምን ነገር ማለት ነው። ከዛ የሆነ ታይም ላይ የእውነት ነው እንዲህ የምትወጂኝ ምናምን አለኝ ማለት ነው። ታዲያስ ለምን ይወድሃለሁ እያልኩ እኔ እረብሻለሁ ምናምን አልኩት። ደግሞ ምን ልታደርግልኝ ብዬ ማለት ነው። እኔ እኮ የማደርገው ነገር ሁሉ እየገባኝ አይደለም ምናምን አልኩት ማለት ነው። ከዛ እኔ ደግሞ ለምን አንተ ደግሞ በቃ የሆነ ዱርዬ ነህ ከብዙ ሴቶች ጋር ነው የምትዞረው፣ ለምንድን ነው የምትዋሸኝ ነው እኔን ስትፈልገኝ ደግሞ ምናምን አልኩት ማለት ነው። በቃ ከነሱ ጋር ቀጠለ። እኔን ተውኝ ምናምን አልኩት ማለት ነው። አይ የምትወጂኝ ከሆነ የእውነት የምትወጂኝ ከሆነ እኮ ምናምን አለኝ ማለት ነው። በጣም ደስ ያለሽ ምናምን አለኝ ማለት ነው። ላይክ ሸወደኝ ምናምን ብዙ ጊዜ አልሸወድም እና ከጀምሮ ልንገራችሁ ማለት ነው። ደስተኛ ነው የሆነው ማለት ነው። ከዛ ላይ ግን መልስ አይመልስልኝም ላይ ገደል ግባ ብዬ ማለት ነው እንትን አልኩኝ ማለት ነው። ከዛ እንደዛ ስንል ማለት ነው ገና በሁለታችን ቀን ነው አንድ ሳምንት ውስጥ ከተስማማን ማለት ነው አንድ ሳምንት ውስጥ ማለት ነው የሆነች ልጅ ነበረች ማለት ነው እኔ ጋር እሱ ጋር የምትሄደው ማለት ነው ያው ጓደኛችን ማለት ነው። ከዛ እንደዛ ሲሆን ከዛ እሷ ልጅ እኔ ቤት መጣ ማለት ነው። ለካ አንድ ላይ አድሮ እንደዛ ከኔ ጋር ከተስማማ በኋላ አንድ ላይ አድሮ ተጣልቶ የሆነ ነገር ስልካቸው ተይዞ ጠጥቶ ምናምን ነው። ከዛ ስልክ ደውልለት ምናምን አለች ማለት ነው። ከዛ ደወልኩለት የት ነው ያለው አልኩት ማለት ነው። ልጅ ደግሞ ያውቃል እኔ ጋር ስትመጣ አይተዋታልና እሷ ጋር እንዳለኝ አወቀ ማለት ነው። ከዛ የት ነው አልኩት። ምን አገባሽ አለኝ። ከዛ ላይ እኔ አስወርቱ ጋር እውነት እኮ እንደዛ ነው ማለት ያለባቸው ማለት ነው እንዴ። አሁን የሆነ ታይም ላይ የሆነ ሰው እያወቃችሁ ማለት ነው ካወቃችሁ ታዲያ ምን ትበሉ ማለት ነው። ከዛ ምን አገባሽ አለኝ እንዴ ንገረኝ ምናምን አልኩት። ከዛ ተቀጭቀጭ ማለት ነው። ባይ ዘ ወይ ወሬውን ትክክል ማምጣት አልችልም እኔ ባይ ዘ ወይ እሷ በጣም ጥርት አድርጋ ነው የምታመጣው። ከዛ ምን ቢላይ ጥሩ ማለት ነው ላይክ አመት እስከ እኛ መቼ ነው የተዋወቀ ነው? መስከረም ነው የተዋወቀ ነው። ጥቅምት ነው አላውቅም ማለት ነው። ከዛ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት ላይ ነው እኛ የተስማማ ነው ማለት ነው። ካቲት ላይ ስንስማማ ማለት ነው ከካቲት በኋላ የካቲት ላይ ያለን ማለት ነው። ከዛ እዛ እንትን እያለን ማለት ነው
ያን ስንስማማ በአንድ ሳምንት ውስጥ ነገሩን ብልሽሽት አድርጎ እሷ ስትመጣ ማለት ነው ከማን ጋር ነህ ስለው ማለት ነው አንተ ምን አገባሽ ስለኝ ከማን ጋር ሆነህ ነው ስለው ማለት ነው ከማን ጋር ሆነህ ነው ምን አገባሽ የምትለኝ ምናምን ሲለው ማለት ነው ከምስቴ ጋር ሆኜ ምናምን አይለኝ። ኧረ እባክህ አልኩት። እኔስ ታዲያ ምንክ ነኝ ምናምን ሲለው ማለት ነው አንቺማ እሺ ወይኔ አይስወር ቱ ጋድ እንደኛ የሚያስቁ ጥንዶች አልነበርንም። አይስወር ቱ ጋድ በቃ እውነተኛ ጥንዶች ነበርን ማለት ነው። ልክ ልክ ነው የሰጠን ግን ደግሞ ትንሽ እሱ እንትን አግኝቶ ማለት ነው ቻንስ አግኝቶ እኔ ተጠቀመብኝ ማለት ነው በጣም ስለወደድኩት ምናምን። ከዛ በቃ ሁለት አቃጣዮች ማለት ነው ሰርቶ ጋር ከዛ ማለት ነው ከዛ ውዶች ወይኔ እንደዛ በለን ከዛ እኔ እንትን አደረጉት ዘጋውበት ማለት ነው። ግን ደግሞ በቃ ላይክ በጣም ላይክ እኔ እንዴት ብዬ ነበር የምገልጸው? ላይክ በጣም ሶፍት ነው እሱ እኮ በጣም ቀጫጫ ረዘም ያለ በቃ ላይክ አይስወርቱ ጋር በቃ ልብስ እንደዚህ እያለበት ነው የሚሄደው ማለት ነው እንትን ማለት ነው ውዶችዬ። ከዛ ላይክ በቃ እንደዚህ ሶፍት ነው በቃ ላይክ በቃ ስትቀርቢ ላይክ በቃ ሰውነቱ ሶፍት ነው በቃ እሱ ጋር ሆነ በጣም ነው እንትን የሚለው ምናምን ሲለው ማለት ልጅቷ ልጅ ጀብዳለች እንዴ የምጣጣኝ እንደ ልጅ እኮ እያየሁት ነው ላይ የሌላው ነገር ልታወጭበት ነው እንዴ ምናምን አለች ማለት ነው። ከዛ የሆነ ታይም ላይ ደግሞ በር ወጥቶ ማለት ነው ከእሷ ጋር ታርቆ ነው አይደል ከዛ ቪዲዮ አይተቀላቀ ማለት ነው። አንቺ ህፃን ነሽ ዝም ብለሽ ቤትሽ እንትን አንቺ ምንድን ነው ያለኝ አንቺ ኮውሕ ልቢ አንቺ ኮውሕ ልቢ አንቺ ገና ህፃን ነሽ ዝም ብለሽ ቤትሽ ተኝ ጭፈራ ቤት ምናምን አስፈልግሽም ምናምን አለኝ ማለት ነው። አይ ጣሪ ያለ እነሱ እኮ ሲጀመርም ጭፈራ ቤት ነው የታወቀ ነው ማለት ነው እንትን ማለት ነው ውዶችዬ። ከዛ ማለት ነው ያው ከዛ ለብዙ አመታት መልስ አልመለሰልኝም ነበር። ለብዙ ጊዜ መልስ አይመልስልኝም ነበር። ከዛ ማለት ነው ልክ እንደተስማማን ማለት ነው ልክ እንደተስማማን እኔ እንደዛ ውሽማ ሲለኝ ማለት ነው ሲያንስ ነው በጣም ፊት ሰጥቼ ነው አንተ ደደብ ሲያንስ ነው ምናምን ብዬ አደረኩት ማለት ነው። ከዛ አድርገው ዝግት አደረኩት ማለት ነው። ከቆየን ባለ አልደውልለትም ዘጋሁት ማለት ነው። ከዛ መንገድ ላይ ሲሄድ ሰምታይምስ ሰላም እለዋለሁኝ ማለት ነው። አጋጣሚ ከገጠመኝ ማለት ነው። ከዛ ኢግኖር ተደራረገን ማለት ነው። የራሱ ጉዳይ ይውሻ ምናምን ብዬ ማለት ነው። ኢግኖር ተደራረገን ማለት ነው። ኢግኖር ተደራረገን እኔ ደግሞ ከዛ ወደ ሊቢያ ልሄድ ወደ ሱዳን አመራኝ ማለት ነው። በፊቱም ልሄድ እንደዚህ እያልኩኝ ነበር ማለት ነው። ከዛ ከሱዳን ደግሞ ወደ አዲስ አበባ ተመለስኩ። ወደ አዲስ አበባ ሲመለስ ደግሞ በ2010 ማለት ነው ወደ 2009 መጨረሻ ላይ ነው የወጣሁት ማለት ነው። በኢትዮጵያ አቆጣጠር ነው የወጣሁት ያሉት። ከዛ ማለት ነው ከዛም በ2010 ወደ ኢትዮጵያ ሲመለስ ማለት ነው ደውይለት ምናምን ያለችኝ የሆነች ልጅ ነበረች ማለት ነው። ያን በስቴ የተባለችው ብጥብጥ ማለት ነው እሷ የነበረችው ማለት ነው። ከጥላትም ጥላትነት አንደኛ ጥላት ማለት ነው። ከዛ እሷ ደውይለት ስለትለኝ ማለት ነው አይ አልደውልለትም አሁንም ጮጋራይ እንድላጥ ብዬ ነው የምደውልለት በጭራሽ አልደውልለትም አልኳት ማለት ነው። ይሄን ያህል የወደድሽው ለምንድን ነው የማትደውልለትም? በወደው በማተለትም አልደውልለትም ምናምን አልኳት። እንዴ አንቺ ግን ጥረኛ ነሽ አሁን እኮ እብድ ብሎልሽ ይሆናል ለምን አትደውይለትም? ታዲያ አውቀዋለሁ ልጅ አይቀየርም በእናትሽ ተይኝ ምናምን አልኳት ማለት ነው። ገና ልጅነት አልጠገበም ሊዘል ነው ምናምን አልኳት ማለት ነው። ከዛ ደግሞ እኮ አንድ ላይ እንዳደረን ማለት ነው በቃ ከሙሉ ያስያዘውትን ብር ምናምን በጣም ነው የጨፈርበትን በጣም ነው የተዝናኑብን ማለት ነው። ከዛ ማለት ነው እኔ ግሩፑን ስታይል በጣም ነበር የምወደው። በቃ ሰውን አይነኩም ያለ ፍላጎት ሴትን አይነኩም ምናምን በጣም ደስ የሚል እንትን ያላቸው ባይዘው ወይ ማለት ነው እነሱ ልጆች እስወርቱ ጋር የነበራቸው ማለት ነው። ላይክ ምርጥ ናቸው እኮ ምርጥ ጀምአ ናቸው እኮ ነበር ሁሌ የምላቸው። በቃ ላይክ ምርጥ ናቸው እኮ ላይክ የሚመጡን ጀምአ ነው ያገኘነው በእውነት ምናምን እያልኩኝ ነበር ሁሌ ነበር እንደዛ እምላት ማለት ነው። ደግሞ ላይክ በቃ ቆንጃጆች ከትን የተሰበሰብነው ምናምን እያልኩኝ ነበር ማለት ነው ያኔ ማለት ነው። ከዛ ማለት ነው ውዶች እንደዛ ብለን ማለት ነው ላይክ አንድ ሰው አይደለም የተገናኘነው
ብዙ ሰዎች ብዙ ነበርን ማለት ነው። ብዙ ግሩፕ ነበር ማለት ነው። ላይክ ትንሽ እኛም ቀልቀል ነበረን እንጂ እንዲሁም የመረረ ስም የነበረን ማለት ነው። እንደዛ ላይ ብዙ አልተሳተፍኩም እንጂ እኔ ከዛ ማለት ነው ውዶችዬ በእንደዛ የተጀመረ ነገር ደግሞ በቃ ማለቂያ የለውም። በጣም ነው የሚጣፍጥሽ ማለት ነው። በጀማዓ ምናምን የሚጀመረው ላይክ ለነገርሽ አልችልም። በቃ በጣም ጣፋጭ ነው። ወይ ሁሉም ተሰብስበው ምናምን ሲነጋገሩ ቁጭ ብለሽ ምናምን ሲዝናኑ ለትንሽ ጊዜም ቢሆን አይዶን ነገርሽ አልችልም። በቃ መንገድ ላይ ስትገናኙ ሁላ ሰላም ስትባባይ አይዶን አላውቅም። በቃ ልዩ ስሜት አለው። ልጆቹም በቃ የሆነ የማይነካኩ በቃ ከሴቶቹ የሚሽሹ ነበር እንዲሁ ይሽሻሉ ማለት ነው። ሴቶቹ ማለት ነው ጥፍጥፍ ስሉባቸው አምልጦ ነው የሚሄዱት ከሴቶቹ ማለት ነው። እንደን በጣም ደስ ይሉ ነበር። ልነግራችሁ አልችልም። በቃ የሆነ ታይም ላይ ፒያሳ ላይ ማለት ነው በቃ በእንትን ነበር ያሯሯጣቻቸው ማለት ነው። የሆነች ልጅ ነበረች ማለት ነው። እሱም ጓደኛ ተወደው ነበርና ከዛ ማለት ነው እሱ ደግሞ እኔ አታይኝም ምናምን እላት ነበር። እንዴት አይታይሽም ምናምን ትለኝ ነበረች። ቆንጆ እኮ ነው ምናምን ያው ያላንቺ ነው ቆንጆ ምናምን እላት ነበረ ማለት ነው። ከዛ ማለት ነው እንደዛ ብለን ማለት ነው እንደዛ ነበር ልጁ በጣም እንትን ነበረ ማለት ነው። ከዛ እንደዛ ሲሄድ ወደ ሳውዲ ሲሄድ ማለት ነው የሆነች የድሮ ፍቅረኛ ማለት ነው ለሱ ወደ እሷ ተመልሶ ነበር። የሆነ እንትን እኛ ቤት ያለን ማለት ነው የእሷን ፎቶ አሳይቼው የማውቃት ልጅ ምናምን አለና ከዛ ወደ እሷ ተመለሰ ማለት ነው። የድሮ ፍቅረኛው ማለት የልጅነት ፍቅረኛው። ከዛ ማለት ነው ሰማራችን ገባች ማለት ነው። ገሬ እኔ ደግሞ እኔን ነው የምወደው ነበር የሚለው ደስ እኔ በጣም ደስ ከሚለኝ ነገር ማለት ነው እሷን በጭራሽ አይወዳትም በልቡ እኔን ነው የምወደው ምናምን አልኳት ማለት ነው። የምወደው በጣም ያስቃል ማለት ነው። ከዛ ማለት ነው ውዶችዬ ማለት ነው ከዛ እንደዛ ብለን እንደዛ እያለን ማለት ነው ከዛ ግን እኔ ቦታ አልነበረውም ደግሞ እኔ ምንም ግድ አልሰጠሁትም ማለት ነው። ግን ደግሞ እኔ እንደዛ ብዬ እንደሚጠፋ እንደሚርቀው ምናምን አላስበውም ማለት ነው። ከዛ ሴት ደግሞ እሱ ላይክ ሳደርግለት ማለት ነው እሷ ደግሞ ሌላ የምትወደው ልጅ ነበራት። ከዛ እኔ ላይክ ሳደርግለት ግን ደግሞ ልጁ ግኖር ዘግቶኛል አይመልሰኝም። ላይክ ስደውልለትም አይመልሰኝም። ለስንት ወር መሰላችሁ? ጥቅምት፣ ህዳር፣ ታህሳስ፣ ጥር 4 ወር ምናምን ዘጋኝ ማለት ነው። እሱም ነገር በቃ እንደ 4000 ዓመት ነው የቆጠርኩት የሆነብኝ ማለት ነው። እንደዛ ኢግኖር ማድረጉ ማለት ነው። እኔ እንደዛ ኢግኖር ሲያደርግኝ በጣም ከጭንቅላት ያልወጣልኝም በጣም ነው የደበረኝ። እንደዛ ማድረጉ ነገር በጣም እንትን እየፈልቶብኝ ነበረ ማለት ነው። በምን ልቀጣው እችላለሁ እያልኩኝ በቃ ለአመታት ነበር ሳስበው የኖርኩት። እሱን ነገር በጣም ነበር የሚያቃጥለኝ። ደግሞ ዝምታው በጣም ነበር የሚያስጠላኝ። በቃ በጣም ወሬኛ እያለ እኔ ጋር ሲመጣ ዝም ይላል ማለት ነው። ከዛ እሱን ነገር ደግሞ በጣም ነበር የምጠላለት ማለት ነው። በጣም ነበር የምጠላው። በቃ ሁሉ ነገሩ እሱ ነው እንጂ የወለድኩት በቃ ሁሉ ነገሩ የሚያደርገው እኔ ጋር የሚያስጠላኝ ነበር ማለት ነው። ጠባዩ ማለት ነው። ሌላ ነገር ትታችሁ ከዛ ማለት ነው ውዶቼ በቃ ግን ደግሞ ወዳንም ላድርባለሁ። ከዛ እዚህ እንትን ሲል ማለት ነው እርቀዋለሁ ምናምን እያልኩኝ ከዛ እንደዛ ብለን ማለት ነው ምንድን ነው የሚባለው ይሄ እንደዛ ኢግኖር ሲያደርገኝ ማለት ነው እሱን ነገሩን ከዛ እንደዛ ሆነና ልጁ እንደዛ ብለን ማለት ነው በቃ እንትን አለፈና ከዛ ከ4 ዓመት በኋላ እሷ ፖስት ኤን ምናምን ብላ ስተወርደው ላይክ ሳደርግለት ማለት ነው። ከዛ እሱ አዳለኝ ማለት ነው። እንዲሁም እኔ ምንድነው ያደረኩት ፌስቡክንም ለቀኩት፣ አገሩንም ለቀኩት። በቃ እሱን ስለጠላኝ ማለት ነው በሙሉ ነገር ለቀቀው። ከነ ሁሉ ነገር ነው የለቀኩት እና የራቅኩት ማለት ነው። ከዛ እንደዛ አድርጌ ስርቀው ማለት ነው ራቅኩት ማለት ነው። ከዛ ውዶችዬ ከዛ እንደዛ ስርቀው ማለት ነው ነው ከዛ መጨረሻ ላይ እራሱ አዳለኝና ሀይ አለኝ ማለት ነው። የት ነው ያለሽው አለኝ። ሳውዲ ነኝ አልኩት ምናምን። ከዛ ወረድ ምናምን
እያወራ ነው። ግን ደግሞ እሱን ሁላ አያረካኝም ነበረ ማለት ነው። በቃ ደስ አይልም። ለምንድን ነው ልጁ ቀዝቀዝ የሚለው እኔ ጋር ምናምን እያልኩ ይደብረኝ ነበረ ማለት ነው። በጣም ይቀዝቀዛል ማለት ነው። ከዛ ይሁን ችግር የለውም በኋላ ይስተካከላል ምናምን እያልኩኝ ነበረ ማለት ነው። ከዛ ቆይተን ደግሞ ላይክ የሆነ በቃ ላይክ የሚደብር ስታይል አመጣበት። ላይክ ይሄ በቃ ደበረኝ ማለት ነው። በቃ ከዛ ደግሞ ታምሜ ነበር ብሎ እንደዛ አድርገልኝ ምናምን ያልኩኝ ማለት ነው። መቼም ተከተልኩት ማለት ነው። ሲከተለው ግን ደግሞ ልጁን መቼም አይቀየርም። በቃ ይሳደባል ምናምን አልካል ምናምን እወደዋለሁ፣ ግን በጣም ይሳደባል ምናምን። ከዛ እኔ ፌስ ፌስ ነኝ፣ እሱ በውስጥ ነው የሚሳደበው። ላይክ በቃ ላይክ ትስቁበት ነበረ እሱ የሚያደርገውን ነገር ማለት ነው። ሽንት አስጨራሽ ስራ ነው የሚሰራው ማለት ነው። ላይክ እኔ የምናደድ ምናምን መስሏል። ተሰው እኔ ምንም ነገር ምንም አይመስለኝም፣ ግን ደግሞ ስለምወደው ነው ላይክ በውስጥ እንትን ይረብሸኝ ነበረ ማለት ነው። ስለምረብሸኝ ነው በቃ እኔ ሁሉንም ነገር እያደረኩኝ የነበርኩት ማለት ነው። ከዛ እልህ የሚይዘኝ ነበረ። በጣም እልህኛ ነኝ በጣም ማለት ነው። ከዛ እንደኔ ስትሬት ነው የምወደው ማለት ነው። ለነገርኳቸው ሪል ነው የምወደው። በቃ እኔ የሆነ ዝብርቅርቅ ያለ ነገር አልወድም። ከዛ እንደዛ ብለን ማለት ነው ከሳውዲ ሲመለስ ደግሞ ላይክ ጋብቻ ምናምን ተባለ ማለት ነው። ላይክ ባገባም ምን ያህል እንትን ሆን ይችላል። ላይክ እሷ ጋር የሆነ ያጎቴ ምስት ልጅ መርሃዊት የምትባለው ልጅ ነበረች። እሷ ጋር እንትን ያደርጋል፣ ይነጋገራሉ። እንደዛ አድርግ ትላለች፣ እንደዛ አድርግ ትላለች። በጣም ብዙ ነገር ተደረገ ማለት ነው። መሀል ላይ የተደረገውን ነገር ደግሞ ታሪኩን በጣም ነግራችኋለሁ ማለት ነው። ከዛ ማለት ነው ውዶችዬም እንደዛ ሆነና ከዛ ማለት ነው ከዛ እንደዛ ሲሆን በቃ አለቁ ማለት ነው። ልጁ በቃ ላይክ ጥሩ እንትን ላይ መጥቶ ነበረ። ላይክ በጣም ተግባባን፣ ትንሽ ተረዳኝ ምናምን ማለት ነው። ግን ደግሞ እኔ ባገባም ላይክ ምን ያህል ደስ ሊሆን ይችላል፣ ብዙ ችግር ይገጥመኝ ይችላል ምናምን ማለት ነው። ደግሞ ላይክ በቃ እሱ ድርቅናውን ቀጠለበት ትንሽ እንትን አይልም ማለት ነው። ከዛ የራሱ ጉዳይ በቃ እሱ አስበኝም። እኔ ደግሞ ለምንድን ነው ስለ ሰው ነጻነት የምንሰጠው ማለት ነው? ቀዝቀዝ የምለው ለምንድን መሰላችሁ? ስሜታችን አደሰኝ መሆን አለበት። እኔ አስገድጀው ማለት ነው አሁን ወደ ራሴ ስቤው ማለት ነው የሆነ ነገር ቢፈጠር ማለት በኋላ ላይ እኔ ደስተኛ ልሆን አልችልም። ብዙ ነገር ይፈጠራል የእውነት የማይወደኝ ከሆነ ማለት ነው። ስለዚህ ለዛው ነው ቀዝቀዝ የምለው ሁሌም ማለት ነው። ከዛ የራሱ ጉዳይ። በዛ ላይ ደግሞ የማይቀየር ከሆነ ትንሽ ጥዬ ነበረች ደግሞ አይቀየርም፣ በእናትሽ ተይው ማለት ነው። ከዛ ማለት ነው እሱ አይቀየርም ማለችኝ ማለት ነው። ከህፃን የሚናገረውን ደግሞ እውነት ነው ምናምን ብዬ ማለት ነው አልኩኝ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው እንደዛ ብለን ተውኩት ማለት ነው። ድሮውንም እኮ እኔ ባይዘወይ እንደማየው ደብሮኝ ስለነበረ ተወው ነበረ። ስለታመምኩኝ ደግሞ እኔ ሰው መካድን አልወድም ምናምን ነገር ማለት ነው። ብወደው መክደው ነበረ፣ ግን ደግሞ እኔ ሰውን መካድም አልወድም። አሁን ግን እንደ ድሮ አይደለኝም፣ ግድ የለኝም ስለምንም ነገር ማለት ነው። ከዛ እንደዛ ብለን ማለት ነው እንደዛ አድርጎኝ ላይክ አንደዋወልም ነበር። ያንን ሳውዲ ያለው ሁላ እንጻጸፍ ነበር እንጂ አንደዋወልም ነበር። እኔ ደግሞ እንደዛ አይነት በቃ የሆነ ግራ የሚያገባ ላይፍ አልወድም። እኔ ደግሞ አልደውልለትም። በቃ አንዴ ሁለቴ ከደወልኩለት በኋላ ጭቅጭቅ አላደርገውም ማለት ነው። ከዛ ላይክ ስታይሉ በጣም ሰለቸኝ፣ ደበረኝ ማለት ነው። በጣም ደበረኝ ማለት ነው። በቃ በጣም ሳይለንት ነው፣ በጣም ሳይለንት ነው። ልነግራችሁ አልችልም። ወይ ፈጣሪ ያለ እኔ ደግሞ እንደዛ ወደም እኔ ጩኸት ነው የምወደው አይደውይ ማለት ነው። በጣም ንግግር ወዳለኝ፣ በጣም ጩኸት ወዳለኝ። በቃ የሆነ ሳይለንት ነገር አልወድም ማለት ነው። በቃ ላይ ከርቃለሁ፣ እደበቃለሁ፣ ያስወርኩ ጋር አልወድም። ከዛ ማለት ነው ውዶችዬ ሄደን ማለት ነው ለሰውም ጭንቀት ይፈጥራል፣ ያሳብደዋል እንደዛ አይነት ነገር እና ለሰውም ከባድ ነው። ደስ እኔ ለሰው በጣም የምረዳው እኔ ሞር ማለት ነው ባይደውይ ሰውን አልነካም ማለት ነው። እነን ከዛ ማለት ነው ልጁ ላይክ በቃ እንታሪ በቃ ሄድና በቃ ላይክ በኋላም እንደዚህ ፍቅረኛ ልጅ ምናምን አይደለም። በጣም እንደ ፍቅረኛሞችም እኮ አይባልም ብያችሁ ነበር እኮ ደስ አይልም ከበፊቱንም ማለት ነው። የሆነ እኔ በቃ ላይክ ሰውን በጣም እንድታደርጉ ቢፈልግ ሰው እንደዛ አይነት ሰው አይመቸኝም። ከዛ ማለት ነው
የበፊቱ ነገር ተጨምሮበት በኋላም ሰለቸኝ ምናምን ምናምን በቃ ግራ የሚያጋባ ሲሆን ማለት ነው። ለከኔ ተነስቼ አድጉኝ ማለት ነው ደበረኝ ማለት ነው። ከዛ ሊቢያ ስገባም ላይ በቃ ፍቅረኛ አለችኝ አለኝ በቃ ትንሽ አለቀስኩኝ። ከዛ ግን ወራ አደረኩት ማለት ነው። እሷ እንደዛ ናት በቃ ላይ ከዛሬ እስከ ነገ ታለቅሳለች። ከዛ በኋላ አታስብም ነው የሚሉኝ ባለው ብዙ ጊዜ ማለት ነው። ከዛ ማለት ነው ወዶችዬ እንደዛ ብለን ማለት ነው እንደዛ ብዬ አለፍኩኝ ማለት ነው። አሁን ላይ ወደ ጭራሽ አልፈልገውም። እንደዛ አይነት ህይወት መድገም አልፈልግም። ተሳኝ ጥሩ ነገር እመኝለታለሁ፣ ደስ ይለኛል። ጥሩ ነገር እመኝለታለሁ፣ ግን ደግሞ ፍቅር ምናምን ነገር አልፈልገውም ማለት ነው። ትዳርም አልፈልገውም። እኔ እኮ ወደ በቃ የሆነ ትንሹን ልብ መለስ የሚል ሰው አለ አይደለ? በጣም ላይክ ደርቆ እንደዛ ብሎ የሚሄድ ሰው አልወድም። የሆነ እንትን አለ፣ ዘረኝነት አለ። በዛ በተመለከተ ሊሆን ስለሚችል እኔ በእንደዛ አይነት ሁኔታ ውስጥ አልገባም ማለት ነው። ወዶች ማለት ነው በዘረኝነት በሌላ ነገር እንትን መሀል እንትን የሚያደርግ ሰው ጋር አልገባም ማለት ነው። እኔ ማፈር የሚባለውን ነገር አይገባኝም ማለት ነው። እንደዛ አይነት ማፈር አይቻላቅም ማለት ነው። ንቀት ካልሆነ በስተቀር ማለት ነው። እንደዛ ብለን ማለት ነው አለፍን ማለት ነው። ደግሞ እኮ እንደዛ የሚያደርግ ደግሞ በውስጥ በጣም የሚረብሽ ሰው ነው ባይደው እሱ በጣም ነው የሚረብሽስ ማለት ነው። በውስጥ አድርጎ በሰው አድርጎ በራሱ አድርጎ ርብሽ ነው የሚያደርግሽ። በቃ መርወቷን እንደዚህ ነው የሚያንቀንቅብሽ ማለት ነው። ላይሽ ላይ በተቀመጥሽበትና በጣም ይደብራል ማለት ነው። ባይደው እኔም ዋዛ አይደለኝም ደህና ነኝ፣ ግን ደግሞ ላይክ ይከብዳል ማለት ነው። እንደን ውዶቼ እንደዛ ብለን አልፈን ማለት ነው። አንዴና አሁን ደግሞ እኔ ድግግሞችን በጣም ይደብረኛል ማለት ነው። ከዛ ቀጥዬ ደግሞ ለነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው? ይሄ ከዛ እንደዛ ብየነኩኝ ማለት ነው ለስዳን ማለት ነው። አሁንም በቃ በጣም ናሁም የሚሉ ሰዎችን ማለት ነው። እኔ አሁን ናሁም ላገባ ቢል ማለት ነው መሪዋ በቃ ሰማይና ምድር ነበር የሚፈነቀሉት፣ ይበነቀሯት ነበር ማለት ነው። በጭራሽ አንድ ላይ እንድንሆን አይፈልጉም ማለት ነው። እንደን አሁንም ቢሆን ማለት ነው ዝም ብለው ነው እንደዛ የሚሉት ብሎዎች ማለት ነው። እንደን ልነግራችሁ የምፈልገው ነገር ጨዋታዎችን አቁሙና ይቆም ማለት ነው። ከዛ እሱ ነገር አልቆለታል ማለት ነው። እሱ ለመደኝ እንዳይባል ምንም ነገር አልለመደኝም ማለት ነው። ያወራል ባይደው ያወራው ነገርም ነግሬያችሁ ነበር ማለት ነው። አሁንም ላይክ እንደዛ አይነት ስታይል ነው የሚጠቀሙት። በቃ እንትን እንድታደርጉ አይዲ ደግሞ ልቤ ደግሞ እንደዚህ ነው የሚለው። በቃ አንዴ ባንዴ እንደዚህ ነው የሚለው ማለት ነው። አሪ ባይደው አሁን ኢግኖር ብታደርግኝ ሆነ ብታደርግኝ ደስ አይነት ፕሮብሌም፣ ግን ደግሞ ተመለሰ ወደ እኔ ከመጣ ግን ወርድ ከራስ መዋረድ ብቻ ነው ውርደት ብቻ ነው ከኔ እንትን የምታደርገው ማለት ነው። ዳስ ዋይ እንትን ሰው አሁንም ደግሞ እንደዛ ድቅሞችን አልፈልግም፣ ግን ደግሞ የድሮ ታሪክ ይህንን ይመስል ነበረ ማለት ነው። ባይ አጠራጥር ማድረግ አለብኝ።